እውነት ነው ከደባበስንማ ውሸት ካረግን ለምን እኔ እዚህ ቤት ገብቼ ታለ ለምን ጮሃለሁ ለምን ጊዜን ሰዓት እንፈጃለሁ እውነተኛውን ነገር ተናግራችሁ መውጣት ነው ያለባችሁ ገብቶሻል እሷ ተናዳም እንዴ አንድ ይሄንን ነው የተናገረችው ተናዳም ይሆናል ስለዚህ እንዳልሰማ ባላየ ነው እንትን ያለች ማን ነው አንቺ ወንድምሽ እንደ ውሻ የማንም ኩታራ በሷ ሰው ሆኖ ቱሩ በልቶ ይሄ ለቃቃቢ ሰው ሆኖ ወንድምሽን አትግባ አንቺስ ትቻለሽ እንዴ ትግስትዬ ታይ እንጂ አንቺ ትቻለሽ አስችላል ኤፍሬም አለመግባት አሞኛል እኔ አሁን ስለ ኤፍሬም አይደለም ስላለ መግባት ስላለ ኖ ቲጂ የሆነ ቦታ ሰምቼሻለሁ ቲጂ ስላለመግባት ስላለ ወንድሟ መጀመሪያ እንደዚህ ብለሻል ያወራነው ኦ ቲጂዬ ስሚኝ ነው የሆነ ቦታ ሰምቻለሁ ምን እንዳልሽ የመጀመሪያ ቀን ነው ወንድምየው ልክ ነው ወንድምየው ልክም አይደለም ልክም ነው አልሽ ልክም ነው የሚባል ነገር የለም አይ ለምን መሰለሽ መምጣቱ ያልሆነ ቦታ ጋር ነው ያልሆነ ቦታ ጋር ነው ያልሆነ መውሰድ አልነበረበትም መውሰድ አልነበረበትም ተካፍጦ ለምን ይኸውልሽ ከመውሰዱ በፊት አሁን አንደኛ ኤፍሬም መጣ የዛን ቀን አይደለ ወሰዳት ትክክል ነው ማንም ወንድም የማናችንም ወንድም እኔም በዚህ ላይፍ ውስጥ ያለፍኩ ልጅ ነኝ የማናችንም ወንድም ያደርጋል እንደዚህ አይነት ነገር እንደገና ደግሞ ብሩክን መጠበቅ የለበትም ብሩክን ታውቂዋለሽ እንዴት እንደሚሆን አሁን እሱ ልብስ ይዘን እንውጣ ቢባል ታያለሽ እሱ ትናንትና ያደረገውን ነገር እያያችሁ እሱን ጸባዩን እያወቃችሁ እንዴት ነው ከቤት ስለ ልብስ ብቻ አይደለም ፊት ለፊት ያመጣውን ሴቶች ሁሉን ነገር ተናግሮ ለምን እንደሚወስዳት ነገረው እኮ የተበደለች ነው እህቱ ልጅ ነገረው በማግስቱ ነው የዛን ቀን የለም መጠበቅ የለበትም እሱ ይኸውልሽ ይሄ ፕላን አርጋ ነው ሳይመጣ እንሂድ ከሚል አይ ነው ተራ ሰው ሆኖ መጋፈጥ ይችላል ቲጂዬ ፕላን አርገው ይመስለኛል እህትና ወንድም ፕላን አርገው ይመስለኛል ይሄን ነገር አቅረውበት ነው ለመሰለሽ ልክ ነው አሁን አንቺ ኤግዛክትሊ አንቺ ባለትዳር ሆነሽ ባልሽ ከበደለሽ ያ ባልሽ ሳይኖር ነው መውጣት ያለብሽ ማንም ሰው የሚያደርገው እዚህም አገር እንኳን እንደዛ ነው የሚደረገው ራናዌ ይባላል ገብቶሻል አባባሌ ራናዌ በቀስ ባልሽ ኃይለኛ ባልሽ ጨቋኝ ከሆነ እሱ የሌለበት ነው ልብስሽን ጠቅለሽ መውጣት ያለብሽ ማናችንም እናቶቻችን አክስቶቻችን የድሮ ሰዎች እንደዛ ነው የሚያደርጉት የሚሸሹት እናቶቻቸው ቤት ወንድሞቻቸው ቤት ነው ለምን ባሎቻቸው ኃይለኛ ከሆኑ የሌለበት ነው ያለበት ካለማ ጸብ ይመጣል ድብድብ ይመጣል ገብቶሻል አባባሌ እንደ ኃይለኛ ጸብ ነው የሚፈጠረው የነበረ ልክ ነው ያደረጉት ይሄን ነገር ትክክለኛ ነገር ነው ያደረጉት ትክክለኛ እኔ ደግፋለሁ ለምን የዛን ቀን ቢኖር ሃይሚም ላትወጣ ትችላለች ወይም ኤፍሬም ሊጎዳ ይችላል ወይ ሃይሚ ልትጎዳ ትችላለች ብዙ ነገር ሊመጣ ይችላል የሌለበት የተደረገው ነገር ትክክል ነው ትክክል ነው ኤፍሬም ትክክል ነገር ላይ ያደረገው ምንም ጥፋት የለበት እህቱን ይዞ መውጣቱ ትክክል ነው ያደረገው እቺ ልጅ እንዴት እየተጎዳች ነው ራናዌ ይባላል ራናዌ ፊት ለፊት ግን መጋፈጥ ነው እኔ በእኔ እምነት ማለት ነው ኔክስት ዴይ ነው መሆን ያለበት ኦኬ መልስስ ለትዕግስት ጥያቄ ልጠይቃት ቲጂዬ አንድ ነገር ልንገርሽ አንቺ ብሩኬን ጠብቆ እንደዚህ ሆኖ እንትን ማለት አለበት አልሽ እውነት ለመናገር ከነሱ ውጭ ምንም የማይሰው አይደለም እና ለዚህ ቁም ነገር አብቅታችኋቸዋል እውነት ለመናገር አሁን ላሉበት ደረጃ የደረሱት በእናንተ ምክንያት ነው እና ይህንን ቤት ይህን ፍቅር የሰራችሁት እናንተ ናችሁ የትኛውም የብሩክ ደጋፊ ይሁን የሃይሚ ደጋፊ እናንተ በሰጣችኋቸው ልክ ነው ለዚህ የደረሱትና አሁን ደግሞ ለዚህ ካደረሳችኋቸው ላይቀር ማለት አትሊስት አንዳችን ለአንዳችን ስንነጋገር ሁለቱን የሚያግባባ ነገር ቢሆን ሁለቱን እንደ መጀመሪያው እውነት ለመናገር የነሱ እንደዚህ ለጓደኝነት እንኳን የደረሱት በእናንተ አስተያየት በእናንተ ድጋፍ በእናንተ ብዙ ነገር ነው እኔ እንደዛ ነው የማምነው ደግሞ ብዙ ጊዜ ሲባል ስለነበረ እና ለዚህ ሁሉ ካደረሳቸዋቸው ደግሞ ለቁም ነገር ደግሞ ላሰቡት ለተመኙት ነገር አራት ልጅ መውለድ ይፈልጋሉ ብዙ ነገር ይመኛሉ ለዛ ነገር እንዲደርሱ በየግሩፑ የእናንተ መልካምነት ያስፈልጋል የእናንተ አንድነት የእናንተ ጥሩ ንግግር ያስፈልጋል እውነት ለመናገር እዚህ ብዙ እናቶች አላችሁ ብዙ እህቶች አላችሁ እኔ እንግዲህ እናት አይደለሁም
ግን በዚህ ውስጥ ከእናንተ መልካም አንደበት አለ። የምትናገሩት ነገር አንዳንዱ በጣም ልክ ያልሆነ እውነት ለመናገር ማለት ነው። አንዳንዶቻችን ማለት ወንድ ልጅም ያለው አለ፣ ሴት ልጅም ያለው አለ። እኛ ሴትም ሆን ወንድ በሁለት ጾታ የተገኘን ሰዎች ነን እና እናንተ ለዚህ ያበቃችኋቸው ሰዎች፣ ብዙ የምትረዷቸው ሰዎች አሁን ደግሞ በእነሱ መካከል በተፈጠረው ነገር እናትም አይደሉም፣ አባትም አይደለም፣ እህት ወንድምም አይደለም። እናንተ ናችሁ እውነት ለመናገር ሽማግሌ መሆን የምትችሉት። እነሱም ደግሞ ከቤተሰቦቻቸው ይልቅ ኦዲየንሶቻቸውን በጣም ነው የሚሰሙት ብዬ ነው የማምነው። ቤተሰቦቻቸውም እንደዛ። አሁን አይታችሁ ከሆነ የሀይሚ አባት የእናንተን እንትን በጣም ነው የሚያከብሩት። የብሩክን ቤተሰብ እንደዛው። ስለዚህ እኔ አስተያየት ልሰጥ የፈለግኩት ምንድነው፣ አንደኛ በሁለቱም ሙስሊም እምነት በሙስሊም በክርስቲያንም ጾም ነው። እንደገና ደግሞ ዱባይም ያላችሁ በየትኛውም አረብ ካንትሪ ያላችሁ የምታዩት ነው አሁን ያለው ነገር። ይህን ያህል ስለ እነሱ አጀንዳ የምናወራበት ጊዜም አይደለም። በእምነታችሁ ብትጸልዩ እና እናንተ ደግሞ እንደጀመራችሁት ወደ አንድነት መታችሁ ብትድሯቸው፣ ለዛ ላሰቡት ቁም ነገር ብታደርሷቸው፣ እግዚአብሔር ሁላችንም እድሜና ጤና ሰጥቶን ባለንበት ደግሞ አሁን ከመጣብን መዓት እግዚአብሔር ከልክሎን እኛንም ለሀገራችን አብቅቶን ለዛ ብንደርስ ባይ ነኝ። ሌላው በልጆቹ እኔ ያየሁት ነገር ምንድን ነው፣ እውነት ለመናገር ሁለቱም በጣም የሚወደዱ ሁለቱም ጥሩ ባህሪ ያላቸው ሰዎች ናቸው ብዬ ነው የማምነው። ሀይሚም ቁጥብ ናት። ከሀይሚ ስጀምር ለሰው የምትጠነቀቅ ናት፣ ግን እልህኛ ነች። ማለት አንዳንዴ አሁን እዚህ ውስጥ እንኳን ያለ ነው የይቅርታ ልብ ከሌለን ምንም አይነት ነገር ሰዎችን ማስደሰት አንችልም። እኔ ከሀይሚ ባህሪ የምወድላት ነገር ቁጥብነቷን በጣም ነው የምወድላት፣ ሴትነቷን በጣም ነው የምወድላት። በጣም የሚወደድ ነገር አላት በጣም እንደ ሴት። ብሩክን ደግሞ ስታዩት ደግሞ በጣም የዋህ ሰው አክባሪ፣ ገና ልጅነቱ ገና በቃ ፋይር ላይ ያለ ደግሞ ታውቃላችሁ ወንድ ልጅ በ20 ምናምን ዓመት ሲሆን የትኛውም ነገር የራሱ ይመስለዋል፣ የትኛውም ነገር አሸናፊ ይመስለዋል። ሀይሚ ደግሞ ያለ እድሜዋ የበሰለች ልጅ ነች። ግን አሁን የተፈጠረው ነገር ምንድን ነው? በመካከላቸው ይቅርታ የለም ብዬ ነው የማምነው። ሀይሚም በጣም የይቅርታ የይቅርታ ልቧ በጣም ዝግ ነው ብዬ ነው የማምነው። እውነት ለመናገር የባላንታይን ቀን አይታችሁ ከሆነ እሷን ለማስደሰት ብዙ ነገር አድርጓል። ልጁ ችኩል ቢሆንም እሷን ወደ ነበረችበት ለመመለስ ብዙ ነገር አድርጓል። እናንተም አይታችኋል። ይቅርታና አንድ ጊዜ እዚህ ጋር ስለ ይቅርታ ስላልሹ ማለት ነው፣ ሀይሚ የይቅርታ ልብ የላትም። ሀይሚ ስንቴ ነው እግሩ ላይ እየተደፋች ይቅርታ የምትጠይቀው? ባጠፋችሁም ባላጠፋችሁም አንቺ አይተሽ ታውቂያለሽ? በእናትሽ አይተሽ ታውቂያለሽ? እኔ አይተሽ ታውቂያለሽ ወይ? አም ሶሪ ስለ ጮኩኝ አም ሶሪ። አይተሽ ታውቂያለሽ? ኖ ኖ ኖ ኖ ኖ ቲጂ ዝና ፌር ገብተሻል አባባል። በፌር ወይ መነጋገር አለብን። ሁሌ ሀይሚን ተወቃሽ መደረግ ትጨርስ ዝና ፌር ገብተሻል አባባል። ሀይሚ እሱ ነው የይቅርታ ልብ የሌለው፣ እሱ ነው የይቅርታ ልብ የሌለው። ይቅርታ ብሎ ታውቃል? አንድ ጊዜ አስጨርሽኝና እወጣለሁ እኔ አንድ ቀን ይቅርታ ኦኬ። ግን አንድ ነገር ልንገርሽ፣ አንድ መቼ ነው እሷን ሀይሚን ይቅርታ ብሎ ጠይቋት የሚያውቀው? አንድ ቀን መች ተንበርክኮ እግሯ ላይ ወርቆ እንዴ እንዲህ ነው እንደ ይቅርታ? እሷ ይቅርታ ማለትም የለባትም። እሱ ባጠፋውና ባላጠፋው ይቅርታ ማለትም የይቅርታ ልብማ በጣም ልጅቷማ ከልጅነት እስከ እውቀቷ የይቅርታ ልብ አላት። እሷ እንኳን ለሱ ለወንድሞቿም ለእህቶቿም አስቴርን ልጠይቃት አንድ ጊዜ ጥያቄ አለኝ። አንቺ አሁን የተናገርሽውን ነገር ሰምቻለሁ። ዌልካም ገንዬ፣ እንዴት ዋልሽ? የተናገርሽውን ነገር ሰምቻለሁ። አንቺ ያልሽው ምንድነው? እነዚህ ልጆች እዚህ ያደረሳችሁት እናንተ ናችሁ አልሽ። ልክ ነሽ። እስካሁን እንትን ስትላችሁ የእናንተን አስተያየቱ ስትዩ ልብለሻል። ልክ ነሽ። የእሷ ቤተሰብ ጋሽዬ፣ የእሷ ቤተሰብ ጋሽዬ እናንተን ይሰማሉ፣ ለእናንተ ክብልክ ብነሽ የእሱ ቤተሰብ ያልሽው ዝለዩ
እኔ ልንገርሽ ማለት ነው የእሱ ቤተሰብ ያልሽው ዝለዩ። ምክንያቱም ስለምናቅ አንቺ አሁን አዲስ ሆነሽም ቢሆን እንግዲህ ዛሬ መተሽውን አላቅም። ገብቶሻል? አንድ ሁለተኛ ደግሞ ለምን መሰለሽ? ሁለተኛ ደግሞ እሷ ናት አስረግዛ የመጣችው። እሱ ነው ሴት ይዞባት የመጣው። እየቱ ጋር ነው አሁን? እስቲ አይተሽዋል? ግን ስራውን ተከታትለሻል ከጅምሩ እስከ መጨረሻው? በአብሳላት ጊዜ ባለው እቺ የምትባለዋ ሶሲ ባልሽ ያመጣ ጊዜ እቺ ሊንዳ የምትባል ጊዜ ማን ነው ይሄንን ጥፋት ሁሉ ሲደረድር እዚህ የደረሰው ሰው ንገሪኝ። አንድ ሁለተኛ ደግሞ እናንተ ዳሩ እናንተ ምከራቸው አልሽ። መክረን እኮ ስንመክርማ ደረታቸውን ነፍተው መጡ እኮ። ምክርማ መከረና ሰምተሽ ከሆነ እዚህ ቤት የምትከታተይ ከሆነ ማለት ነው መክረንማ ምክሩማ ስሚ። ምክሩማ እኔ ማንም ምንም የማይሰጠኝ ሰው አይምከረኝ ተባለ። ገብቶሻል አስቴር? ምንም አይሰጠኝ ሰው እኔን የሚመክረኝ ሰው አልፈልግም። ስትመክሩኝ የሆነ ነገር ጣል አድርጉልኝ አለ። እንደዛ ነው እንዴ ኦዲየንስ ማክበር? እንዲህ ነው እንዴ? እንደ ሃይሚ እንደውም ሴት የለም በዚች ምድር ላይ ሁሉን ተቋቁማ አንድ ቀን ቤተሰቤ ሳትል የሷ ቤተሰብ አንድ ቀን ወጥቶ ሲጮ ሰምተሽ ታውቂያለሽ እንዴ? ሰምተሽ ታውቂያለሽ? ትላንትና ነው ወንድምዩ የመጣው የሱ ቤተሰብ ነው ሁሉ ጊዜ እንደ ቆርቆሮ እየጮሁብን የሚመጡት። ገብቶሻል? ስለዚህ ይሄን ነገር እንኳን ታዩ እለፊው የሃይሚን ነገር። ስለዚህ ይቅርታ ማለት ያለበት ባናቱ ተተክሎ ቦጋለ ነው ልሻለሁ። የምንም እሱ እኮ ቢመልሳት ሴት ልጅ ነን እኮ እኛ ሴቶች እንደ ጡታችን ልባችን የተንጠለጠለ ነው። የዋሆች ነን፣ እንራራለን። ገብቶሻል? ሴት ልጅ የዋህ ናት። ይቅርታ ቢላት ወንድምዮ በቀደማውን እሱ አሁን ወንድ ነኝ ብሎ ወንድ ማለት ባይዘዌ በሰውነት አይደለም ወይም የሆነ ነገር ስለሽ ነው። ወንድ ስትሆኝ ወንድ ማለት በጣም ወንዶች በጣም የዋህ ሩሩ ሚስቶቻቸውን የሚያከብሩ እኔ ማቀው ወንድ ማለት ነው። ገባሽ? ስለዚህ እሱ አሁን ወንድምየውን እንደዛ ከማለት ቆይ ተረጋጋ፣ ልክ ነክ፣ አው አጥፍቻለሁ ብሎ መመለስ ያለበት እሱ ነው ወይስ የሷ ወንድም እንደገና ከሱ ጋር አላጠፋውም ለምን ወሰድካት ብሎ መጋጨት አለበት? ይሄ አለበት። ይሄንን ነገር ትንትንት ሰምተ አይተሻል? እንደዚህ አይነት ባል ፍቅረኛ አይተሽ ታውቂያለሽ? ቤተሰብ የማያከብር እስቲ ንገሪኝ፣ ማን ነው እዚህ ጋር ጥፋተኛ የሆነው? መጀመሪያ እኮ እሱ ከሷ ጋር መግባባት አለበት እኮ። ከሷ ጋር ሳይግባባ ከየት መጥቶ ነው ወንድምየውን እንትን የሚለው? መግባባት አለበት ከሷ ጋር። ኦዲየንስ የሚለውን ዝቅ ብሎ መስማት አለበት። ስለዚህ ሃይሚ ሁሉ ጊዜ ለይቅርታ ዝግጁ ናት። ሁሉ ጊዜ እንደሷም እኔ አንቺ ብትሆኚ ትችያለሽ እንዴ? ፍቅረኛሽ ሴት ደርድሮልሽ አምጥቶ አንቺን ለማስቀናት ነው ቢልሽ ትሰሚያለሽ? እንደዚህ አይነት ነገር ትቀበያለሽ? አንቺ አይልሽ መቅደዬ፣ እኔ እንደዛ ልል ፈልጋለሁ። ትቀበያለሽ? አስሪ ላ ትቀበያለሽ እኮ ነገር እውነት ለመናገር አልቀበልም፣ ግን እኔም ያለፍኩበት ስለነበር ማለት ነው። ግን ልል የፈለኩት ከዚህ ላይ እንግዲህ ብዙ ሰዎች አላችሁ፣ በጣም ይቅርታ በንግግሬ ተሳስቼ ከሆነ ያንቺ ማትቀበዩ ለሷ እንድትቀበል አታርጓቸው። አንድ ፍሬ አንቺም ልል የፈለኩት ምንድነው የተፈጠረው ነገር አስተሳሰቡ ይለያያል። የይቅርታ ልብ የላትም አልሽ። ለምን እንደሆነ እንዴት ነው እንደዛ ልትይ የቻልሽው? የይቅርታ ልብ እንዴት ከዚህ በላይ ምን ታርገው? እንደውም ከይቅርታ በላይ ራሷን ሰጥታለች አሳልፋ። እንደዛም ልትይም አይገባም ነበር፣ እንደዛም ልታስቢውም አይገባም ነበረ። እውነቴን ነው። እኔ በዛ ወይ አይደለም ይኸውልሽ፣ አይደለማ የይቅርታ ልቧን ዘግታለች። የፈለኩት ለምን እንደሆነ ታውቂያለሽ? አዳምጪኛ፣ ቆይ ያለፈችበትን ነገር አውቃለሁ። ለምን አንቺ ተይው፣ ያለፈውን ነገር ተይውና አስቴር ገኒን አዳምጫት። እሺ ትላንትና አንቺ ብትሆኚ እግር ይግባብ እጅ ይግባብሽ እንደዚህ ሲልሽ ወንድ ልጅ ከአንድ ተራ ዱርዬ መንገድ ላይ እንዴት ነው ዱርዬ ታውቂያለሽ? እኛ ሀገር ዱርዬዎች ብዙ ነገር ይናገራሉ። ሚዲያ ላይ ቆሞ ያ ያለው ነገር እሷ አንቺ ብትሆኚ ቆመሽ ታዳምጪው ነበር? ትሰሚው ነበር? ወንድምሽ ቆሟል። አሁን ይሄንን ልጅ ነው አንቺ መልካም ሩሩህ በጣም ስነስርዓት ያለው ልጅ ነው አልሽ። በጣም ሩሩህ በጣም ስነስርዓት ያለው ይሄ ነው ስነስርዓት ያለው። ያለፈውን ነገር ተይው። ያለፈውንም ነገር ላስታውስሽ። ደረቱ ላይ ሴት አስተኝቶ አረገዝኩ ብላ መታ ደረቱ ላይ ያስተኛት ሴት መታት በጥፊ ነስር እስከሚይዛት ድረስ አይደለ? እንደዚህ አይነቱን ሰው ነው አንቺ እሷ ለይቅርታ ልብ የላትም የምትይው። ትንሽ አይቀፍም?
ትንሽ አይዘገንንም እንደ ሴት? ግን የጨረሽ? አዎ በጣም ዘግንኖኝ ነው የገባሁት ንግግርሽ። እሺ በጣም ይቅርታ። እኔ ልል የፈለኩት ባለፉት ነገራቶች አይደለም ልል የፈለኩት የይቅርታ ልብ ልል የፈለኩት አሁን ባለፈው 2 ሳምንት እና 3 ሳምንት ባደረጉት ነገር ወደ መስማማት ቢመጡ እሷም ብላለች እኮ ይቅርታ ላደርግለት መታቻት አንቺ ብትሆኚ ምንድን ነው የምታረጊያት? ይቺ እኮ ስነ ስርዓት ያላት ውጩን ማታቅ ልጅ ስለሆነች ነው እንጂ እንደዛች እንደ ዱርዬ ብትሆን ኖሮ አንስታ ትታገላ ትወድቅት ነበረ። አብራም ጨምድዳ ነበረ አብራም ማብላት ገባሽ? ግን ይቺ ውጩን አታውቀውም። አሁንም እየተመታችም እሱን ነው የምታዳምጥ ያለው ገባሽ? እየተመታችም አሁን በቀደም ለታ ኢቭን እንኳን የጠራት ጊዜ ገንዬ ሄዳ እንዴት እንዳቀፈችው እሷን ወንድሙዬውን አቅፋው እንደዛ ብለ ይቅርታች ማለት እና ናፍቆኝ ነበረ ነው ያለችው። አስቱዬ በደንብ ቪዲዮን ይሺ በጣም ይቅርታ። በጣም ነው የሚቀፈው። በጣም ነው የሚዘገነው። ሮንግ ቤት ነው የገባሽው አስቴር፣ ሮንግ ቤት ነው የገባሽው። ሮንግ ቤት ነው የገባሽው። ሮንግነት ሳይሆን እኮ እውነተኛ ነገር ነው የምንነጋገረው። እውነተኛው መነጋገር አለ። እሺ ይቅርታ ነገርኛንም በጣም ይቅርታ። እኔ ብዙ እናንተን ብቻ ነው የምሰማው፣ ብዙ ስለማልከታተል ነው። በጣም ላመጣው አልወጣች። በጣም ይቅርታ። ችግር የለም። እሺ አስገባሽ። ተባረኩልኝ። አይ ችግር የለም እኮ ያለ እኮ ነው። አንቺም እኮ ገባሽ ከፍቅርሽ አንጻር ይሆናል። በክፋት አይደለም እኮ አንቺ ልጁን ያየሽበት መንገድ እንግዲህ ሌላ ይለያል። ገባሽ? እሱ የቡታጀራው መስሏት ነው። በቡታጀራውን አይታው የድሮ መስሎሽ አይደለም ገንዬ። እኔ ልንገርሽ፣ እኔ ዱባይ መጥተው እያሉ አግኝቻቸው ነበረ እውነት ለመናገር እና አጋጣሚ እኔ ከምሰራበት ቦታ ስላገኘኋቸው አይቻቸዋለሁ። በጣም መልካምነታቸውን ብቻ እንዲህ ነው ብዬ እዚህ ባላወራም አግኝቻቸው ነበር። በአጋጣሚ ነው እንደዚህ ምናምን አይደለም፣ ጀስት አጋጣሚ ስላገኘኋቸው ነው። እና ግን እኔ እነሱን በዚህ ደረጃ አልጠበኩም። በቃ አጋጣሚ እንኳን ተገናንተን ኦዲየንሶቻችን በጣም እንደሚወዱ በምንም አይነት መልኩ አስቱዬ የት ነው ያለሽው? በዚህ አጋጣሚ ማሬ ልጠይቅሽ ብዬ ዱባይ እዚሁ ነው ያለሁበት ነሽ ለካ። እንገናኛለን። ምን ይመስልሻል? መቅድዬ እንገናኛለን፣ ችግር የለም። ዱባይ ነኝ ያለሁት እና ድንገት አግኝቻቸው ስለነበረ እውነት ለመናገር እኔ እንደውም ምን ያህል ነው እንደዚህ አይነት የሰው መውደድ ያላችሁ ምናምን አልኳቸው። እኔ ሚዲያ ብዙ አይደለም፣ ቲክቶክ ምን እንደሱን እንትን ለማየት ነው እንደም ቲክቶክ ራሱ የከፈትኩት እና ግንቻቸው ነበር ምናምን እና እንዲህ በመሆናቸው እውነት ለመናገር በጣም አዝኛለሁ። አይሆፕ አጋጣሚ ይሄ ክብራቸውን ለቀው እየተሰዳደቡ አስተዋናንቺ በፊት ያለውና ወደ ኢትዮጵያ ለመሄድ አሁን ያለው ወደ ኢትዮጵያ ለመሄድ ትኬት ቆርጬ ምናምን አጋጣሚ የሚሄድበት ጉዳይ ነበረኝ። እንደው አገኛቸዋለሁ ብዬ ነበር። እንደምን ፈልጌ ስልካቸው እንኳን የለኝም። አጋጣሚ ነበር ዱባይ የሚያገኘዋቸውና አሁን ደግሞ ይሄ ነገር ሲፈጠር አልሄድኩም። ግን የእውነት ለመናገር በቃ ሂጄ ባገኛቸው ብዬ ነበረ እና ጥሩ ማለት ማደግ የሚችሉ ልጆች ነበሩ ይሆናሉ ብዬ ማስባለሁ። እኔ ማስበው አስቱ ስሚማ፣ አዎ ጥሩ የሚያድጉ ልጆች ናቸው። ጥሩ ኦዲየንስ አላቸው። ጥሩ ደጋፊ አላቸው። እናት አላቸው። እህቶች አላቸው። ግን እነሱ አላወቁበትም። እስቲ ከቡታጀራ ዩቲዩበር እንደነሱ ኦዲየንስ የሚያከብራቸው አለ። እንደ እናትም እንደ እህትም ሆናችሁ ምከሯቸው። አንዳንዴ ደግሞ የምንናገረው ነገር ለሰው ልጆች በጣም ብዙ ነገርም ስለሚጎዳ እርግጠኛ ነኝ ከእናንተ የሚሆነው ነገር ነው እነሱን አፕሪሼት የሚያደርጋቸውም ብዙ ነገር የሚሆኑትና በተቻላችሁ መጠን ቤተሰብን ባለመንካት እናንተ ጥሩ ሀሳብ በመናገር እንደ እናትም እንደ እህትም ሚዛናዊ በመሆን ብትደግፏቸው ባይ ነኝ። ምክንያቱም እንደዚህ ሆናችሁ ስለነሱ እየተጨነቃችሁ እያሰባችሁ ይህን ያህል እየተናደዳችሁ የእውነት በቃ ቤተሰቦቻቸው እንኳን እንደናንተ ማሬ 2 ወር ድረስ እኮ መከር ነው
አስቴር የሶስተኛ ወር ሊሆን ነው ምክር 3ኛ ወር በሀሳብ እየተፋጨን እኔ አሁን ገንዬን ይቅርታ ጠይቃለሁ። ምክንያቱም በጾም ተጣልተናል እኔና ገኒ ግን ተመክረዋል። እንደዛ ብትመክረዋል። እሺ ሰላም ዋሉልኝ። ተባረኩ። በጣም ቤተሰቦቹ ላልሽው ይኸውልሽ ቤተሰቦቹ አስቴር ወጥተው ለራሳቸው በራሳቸው ይዘው የሚቀርቡት ስራ ስለሌለ ወጥተው ወንድማችን ተሳስቷል፣ ወንድሜ ሴት አታምጣ፣ ይቺን የመሰለች ፍቅር ከአንተ ተርፋ እኛንም ሰው ያደረገች፣ ተው አታበሳጫት፣ ተው አታስከፋት፣ ተው የምታስከፋት ሴት አይደለችም። እነዛ የመጡት ሴቶች ቆሻሾች ናቸው፣ ሁለተኛ ካጠገብህ እንዳይደርሱ። እኔ አባትክም ወንድምህም ነኝ ብሎ አንድ የሱ ወንድሞች ወጥተው ሲናገሩ ሰምተሽ ታውቂያለሽ? እኛ ብንናገራቸው አሮጊቶች ይሄ ያለፈ ፋሽን ነው የምታወሩት ወሬ። እነዚህ ልጆች ናቸው እንደፈለጉት ይሁኑ ያለ ወንድም ነው። ይሄንንም አላዳመጥሽም መሰለኝ አንቺ። ቤተሰብም አትንኩላ። አዲስ ገቢ ነች ማሬ አስቴር፣ አዲስ ነች። እኔ እናት የእነሱን ብቻ ነው የምከታተል። እነሱ ወንድሞቻቸው ምናምን የሚናገሩትን ብዙም ለመናገር በቃ አልሰማሽም። ግን በጣም አስቴር አልሰማሽም። ይኸውልሽ የሀገሬ ሰው ምን ይላል መሰለሽ? ጉድና ጅራት ተበስቶ ኋላ ነው ይላል። የሰው ልጅ ባህሪው ቀስ እያለ ነው የሚወጣው። ይኸውልሽ አሁን የልጁ ማንነት አሁን እየወጣ ነው፣ ጸባዩ፣ ባህሪው። በቃ ለካ እንዲህ ነው እንዴ ብለሽ ሾክ ነው የምትሆኚው። እንዴ ይሄ የማየው ብሩክ ነው እንዴ? ይሄ ልጆቼ እንደሱ ይሆናሉ ብዬ የተመኘሁት ልጅ ነው እንዴ ብዬ ነው ከራሴ ጋር እልክ የተግባባሁት፣ ከሱ ጋር አይደለም። ገንዬ እውነት ለመናገር በቃ እኔ እንጃ አሁን እንደዚህ ለምን እንደሆነ እንጂ እኔ አግኝቻቸዋለሁኝ እና በጣም የሚገርም ባህሪ ያለው ልጅ ነው እና ባህሪ እንዴት ነው እንደዛ የሆንሽ ታዲያ? ሲያስመስል ነበር ማለት ነው። የሰው ልጅ እንዴት ነው ባህሪ የሚቀየር? ባህሪ አይቀየርም እኮ እህት አለሞቼ፣ እናንተ በቃ አስታርቋቸው። አዎ ግን ይኸውልሽ አሁን ይህንን ነገር አንቺ ሜንታሊቲሽን ከጭንቅላትሽ ውስጥ እንደዛ ብለሽ አሁን ቅድም ስትገቢ እናንተ ብዙ ነገር ነው በስነ ስርዓት ተናገሩ። ለምን እነዚህ ልጆች ብለሻልም ሰጥተሻል በውጭ። ስለዚህ ይኸውልሽ እኛ እዚህ ጋር ለምን ይጠፋል? ለምን ንግግር እኮ በጸሎት አትመልሹ። ንግግር መጥፎ ነው፣ ዱላ ይሻላል። ገባሽ? እኛም ያስጠላንና እኔም እንደዚህ ድምፄ እስከሚዘጋ ቀን በቀን የምጮኸው ንግግር ልብ ይሰብራል። ንግግር መጥፎ ነው፣ ከውስጥ አይወጣም። ሞተሽም ማትረሽም የሰውን ንግግር ብትመቺ ይሻላል ዱላ አንስተሽ። አንድ ፊቱን ሰንበር አውጥቶ ይደርቃል። ውስጥ የምትናገሪው ንግግር ግን ልብን ያደማል። ልጁ በጣም ነው የሚናገረው፣ በጣም ነው ሰው የሚንቀው። በጣም አንቺ ብትሆኚ አይደለም ወንድምሽን እኔ ውጭ ታስቆሚኛለሽ? በእኛ ባህል እንደው የፈለገ ኮምፕሊቲ ትላንትና ያደረገው ነገር ግን ልክ አይደለም። ትላንትናና እሷን ያገኛት ቀን ያደረገው ነገር እስከዛሬ ካደረጋቸው ነገሮች በፍጹም እንዴት ነው ልታደርጊቸው የምትችይው? ለምንድን ነው? እኔ ግን ደግሞ ትላንትና አስቴር ልንገርሽ፣ አስቴርዬ አንቺ ወንድምሽ ውጭ ቆሞ አይገባም እዚህ ድርሽ አይልም ብሎ አንድ የሆነ ደረሳ አትገባም ብሎ የእሱ ተላላኪ ገባሽ አትገባም ብሎ ሲል አንቺ ምን ያህል ነው የሚሰማሽ? ወንድምሽ እንደዛ ሲሆን እኔ በሆን እኮ እንደው ባልችል መምታት ባልችል አልቅሼ እወጣለሁ፣ አልቆምም እዛ ለደቂቃ። ግን በአንድ ነገር አይታችሁታል ለወንድሜ በአንድ በኩል ደግሞ ስታዩት ኤፍሬም አለመግባቱ ጥሩ ነው ማለት መቆም። አንቺ ብሩክን የምታቂው ስነ ስርዓት ያለው ቢሆን ገብቶ ራሱ ቁጭ ብሎ ባነጋግረው እንኳን እቃዋንስ እዛ እስከምትወጣ ከእሷ ጋር ብቻ ነበር መነጋገር ያለበት። ኤፍሬም እኮ አልተደባደበም። ኤፍሬም እኮ ምንም ነገር አላለም። የወንድምነት ግዴታውን ነው የተወጣው። ልጅቷ ታማለች። አንተ ሴት እያመጣህ እህቴን አሳመምካት፣ እስከምትሞት አልጠብቅህም አለው። ምን ይበል? የማንኛውም ኢትዮጵያዊ ወንድም የሚያደርገው ነው። ወንድሞቻችን እኮ በር ላይ ቆመሽ ብሎ እኮ የሚማታ ወንድሞች አሉን እኮ። ሴት ነሽ ለምን የምትቆሚው ብሎ የሚማቱ አይደሉም እንደኛ ወንድሞች እንዴ?
እኛ እኮ አስተዳደጋችን እኮ እንደዚህ አይደለም እኮ ነው። የነሱ የተለየ ነው። የነሱ ክልል የተለየ አስተዳደግ ነው የሚያድጉት። ሴት ልጅ ክብር የላትም እንዴ? ዛሬ እኮ ዘመኑ ሰልጥኗል እኮ አስቴርዬ። የዛሬ ወጣቶች አይተሻቸው እንደሆነ እንዴት ገርፍሬንዳቸውን እንደሚያሽቆጠቁጡ። የእኔ ልጅ እኮ እኔን ቁጭ አድርጎ ነው ገርፍሬንዱን እንዴ እኔ በልጣለሁ እሷ ስለው እንዴ ምን ነው እናቴ እንዴ እሷን የተንከባከበ ገርፍሬንዱ እንዴት ነው እንደዚህ የሚያደርገው? እንዴት ለምን? እንዴት እኮ ሴት እኮ ናት እቺ። እግዚአብሔር በእውነት ልቦና ይስጠው። በቃ ልቦና ይስጠው በሉ። አዎ ልቦና ይስጠው። እንግዲህ ምክር ላልሽ ደግሞ አስከርዬ በጣም መክረናል። እንደዚህ ቤት የተመከረው የለም። እንደዚህ ቤት የመከረው የለም። መክረናል። ልክ አይደለም። ገንዬም ቢሆን እኮ የምትጮኸው ተው ያጠፋችኋል። ይሄ ነገር ጥሩ አይደለም። ፍቅራችሁ ላይ ይሄ ሰው አታስገቡ፣ ሴት አታምጣ፣ ሰው ሁለታችሁ ተነጋገሩ ብለን ስንመክር እኮ የእናንተ ምክር አይጠቅመኝም፣ ምንም የማይሰጠኝ ሰው አይምከረኝ አለ። እና ታዲያ ምን ትያለሽ? አብቲ እንግዲህ እንደዛ ከሆነ እኔ ብዙም ስላላወቅኩ ነው መሰለኝ። በጣም ይቅርታ። ትላንትና ምን እንግዲህ ባይናች አስቴርዬ ትላንትና ምን እንዳለ ታውቂያለሽ? አይሚን በጣም ትወስደኛለች እኮ ነው ያለው። ለምነው የሚወስዱኛል። ሰምተሽዋል? ቪዲዮን አልሰማሽም? ሰምቼዋለሁ። ገንዬ ትላንትናውን ሰምቼ ነው እናንተ ውስጥ እና እንደዚህ ይባላል እንዲህ ይባላል። ወንድ ልጅ አንቺ አሁን ፍቅረኛሽ እንደዚህ ስሚ፣ ጫረታ ነው የሚቀርበው። ፍቅረኛሽ አሁን ደውሎ እኔ እባክሽን ካልፈለግሽኝ የራስሽ ጉዳይ፣ ስንቶቹ ሴት ይለምኑኛል ቢልሽ ፍቅረኛሽ ትቀበያለሽ? እንደው ባይሆን ነገር ለምን ታወራላችሁ? እኔ እግዚአብሔር እኔ እቀበላለሁ አላልኩም እናትዬ፣ እቀበላለሁ ስለተሳሳተ ነው። እኔ እንዲህ ቢሆን ነው ያልኩት፣ ሀሳብ ነው የተናገርኩት እንጂ እኮ ልክ ነው። አንቺ ትክክል ነሽ እኮ አንቺ። ነገር ግን እና ደግሞ እኔ ትላንትና ገንዬ ከሀይሚ በጣም ትንሽ ቅር ያለኝ እሷን የመሰለች የተከበረች ልጅ ብዙ የሚጠበቅባት ቅድም ልጅቷ አስታወራው የነበረው ነገር በፍጹም አይደል ነው ልትል የፈለገችው ወይ ምናልባት ልትል የፈለገችው በቀላሉ ልንገርሽኝ፣ ይሄ እሷ ክብር ያላት ሴት ናት። ሴቶቹን ይዞ ሲመጣ ገባሽ? እሷ በክብር ለቤተሰብ ልኮ እነሱ ሌሎቹ በሌላ ይተረጉሙታል እንጂ አንተ ለምንድን ነው ብላለች። ከዚህ በፊትም እንዴ ልከክኮ ሽማግሌ ልከክኮ እኔ እናንተ መጋባት እንችላለን፣ ሽምግልና ይቀጥላል እኮ ብለዋለች። መጀመሪያ ሽምግልና ነው የሚቀድመው ብለዋለች። አሁንም እንደዛ ልትል ፈልጋ ነው። ይቺ ልጅ በክብር የተቀመጠች ሴት ናት። ይቺ ልጅ የምትጠብቀው ከቤተሰቦቿ ሽምግልና ልኮ በክብር እንዲያገባ ከቤተሰቦቿ እንዲያገባት ነው የምትፈልገው። ይሄ ልጅ ደግሞ ይሄ አልገባውም። እያመጣ ነው ሴት እያመጣ ነው የሚያበሽቃት በሴት። እነዛ ሴቶች ደግሞ ለእሷ ምንድን ነው የሚመስሏት? እየተኙለት የሚመጡ ነው የሚመስላት። ገባሽ? ያንን ጥያቄ ነው ልጠይቀው